በወንቅሸት ቅዱስ ገብርኤል ቤተ ክርስቲያን የሚያስቀድሰው የሚያስወድሰው በንግስ በበዓሉ እንደዚህ በስቱ የሚታየው ህዝብ ቁልጫ ነው መስሎ የሚታያችሁ? ይህ ህዝብ ግለሰብ የሚያመልክ መስሎ ነው የሚታያችሁ? ይህ ህዝብ እኮ ቅዱስ ገብርኤልን ብሎ በዛ ቦታ ተገኘ እንጂ አባ ዮሐንስን ብሎ ተገኘ። እናንተ ግን የምታወሩት የምታስነግሩት የምትናገሩት የአባ ዮሐንስ አማኞች ብላችሁ ነው ስትናገሩ የምንሰማችሁ። የአባ ዮሐንስ ተከታይ ወስጡ ነው የምንሰማችሁ። የሁሉ ህዝበ ክርስቲያን በወንቅሸት ገብርኤል የተገኘው የአባ ዮሐንስ ተከታይ ነው። የአባ ዮሐንስ አማኝ ነው። አባ ዮሐንስን ነው የሚያመልክ። አባ ዮሐንስን ነው የሚከተል። የህዝበ ክርስቲያን እግዚአብሔርን አያውቅም፣ ፈጣሪውን አያውቅም። ለቅዱሳን መላእክት አይሰግድም። ቅዱሳንን አያከብርም። ድንግል ማርያምን አያከብርም። ጌታውን መድኃኒቱን ኢየሱስ ክርስቶስ የሞተለትን የተሰቀለለትን የተነሳለትን ዳግም የሚመጣውን አምላኩን አያውቅም። ህዝቡን ምን ያህል ብትንቁት ነው ምን ያህል ብትንቁት ነው ይሄን ህዝብ? ሰፈርተኞች፣ ጎጠኞች ምን ያህል ብትንቁት ነው ይሄን ህዝብ? እሺ እነ ተሳዳቢዎች፣ እነ ጎጠኞች፣ እነ ሰፈርተኞች፣ እሺ የሊቃውንቱ ዘር ሰላም ብያለሁ። ትናንትና እንግዲህ በለቀኩት ቪዲዮ ብዙዎች ድጋፍ ቢሰጡኝም ብዙዎች ደግሞ ተቃውሟችሁ ያየለ የበረታ በስድብ የታገዘ በጎጥ የታገዘ በሰፈር የታገዘ ከኦርቶዶክስነት ወጣ ያለ ትችት እያስተናገርኩኝ ነው። ግን አሁን ለእናንተ ለተሳዳቢዎች ሳይሆን መልስ የምሰጠው ሊቃውንቱን እንደ ሊቃውንት አልተሳደብኩም፣ አንዳንድ ያልኩት ቤተ ክርስቲያናችን ሕገ ቤተ ክርስቲያን፣ ስርዓተ ቤተ ክርስቲያን፣ ስርዓተ አምልኮ፣ ሁሉም ነገር ቤተ ክርስቲያናችን አላት። አንድ አጥቢያ ቤተ ክርስቲያን ሰበካ ጉባኤ አለው፣ ቤተ ክህነት አለው። ከወረዳ ቤተ ክህነት ቀጥሎ በዞን ላይ የሚመራ ሀገረ ስብከት አለው። በሀገረ ስብከቱ ደግሞ በስራ አስኪያጅ የሚመራ ሀገረ ስብከት ሲኖረው ቀጥሎ ሊቀ ጳጳስ አለው። ሁሉም ሀገረ ስብከቶች ደግሞ ተጠሪነታቸው በፌደራል ደረጃ ላለው ለአዲስ አበባ ሀገረ ስብከት ጠቅላይ ቤተ ክህነት፣ ሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንሰለት አላቸው። በሰንሰለታቸው መሰረት ማንም ቢያጠፋ ትክክል ያልሆነ አስተምሮ ቢያስተምር፣ ትክክል ያልሆነ ስነ ምግባር ቢያሳይ፣ ኦርቶዶክስን የማይወክል ነገር በክህነቱም ሆነ በድቁናው በተሰጠው ኃላፊነት የማይወጣ ከሆነ ቅድስት ቤተ ክርስቲያን ባስቀመጠቻቸው ሕግና ስርዓት መሰረት ያ አገልጋይ ክህነቱ እስከሚሻር ድረስ ቤተ ክርስቲያን ሕግ አላት። ብዙ ጊዜ ልብ ብላችሁ አይታችሁ ሰምታችሁ ተመልክታችሁ ከሆነ እነዚህ ስማቸውን እንዳልጠራ ከሆነ ጎጥ ጋራ ከሆነ ሰፈር ጋራ እንዳያጋጨኝ ለወገኔ ለሕዝቤ የጎጥ አስተሳሰብ የሌለው ሰው ጎጠኛ ያልሆነ ሰው እንዳይቀየመኝ ስለምፈልግ ብቻ ልለፈውና እነዚህ ጎጠኞች፣ እነዚህ ሰፈርተኞች፣ እነዚህ የቤተ ክርስቲያን አባት መሳዮች ከነሱ አካባቢ ከነሱ ሰፈር አንድ ሰው አጠፋ ሲባል ፉከራቸው፣ ትችታቸው፣ መሸፋፈናቸው፣ ድጋፋቸው
ግርም ይለኛል። እና በቅርቡ አንድ የቤተ ክርስቲያን አስተዳዳሪ በሆቴል ውስጥ ከአንድ ሴት ጋር እግሯን እያሸ የሚያሳይ አንድ ቪዲዮ ተለቀቀ። ሲለቀቅ ከዛ ሰፈር ጸጥ ረጭ፣ የተናገረ የለም፣ እውነት ነው ያለ የለም፣ ውሸት ነው ያለ የለም። ከቴም የሚተቹትን ሰዎች ውስጥ ለውስጥ እየሄዱ ያስፈራሩ ነበር። ሊቅ ከሆንክ አንተ እውነተኛ ከሆንክ ለቤተ ክርስቲያን ተቆርቋሪ ከሆንክ የቤተ ክርስቲያን አባት ከሆንክ የቤተ ክርስቲያን አስተምሮ እና የቤተ ክርስቲያን ስርዓት ተናደ የሚል አስተሳሰብ ካለህ ለምን ይሄን ታልፈዋለህ? ለምን እነንታ ቅባቴን ለምን ታልፋቸዋለህ? እነ ሊቀ ጳጳስ ቅባቴን ለምን ታልፋቸዋለህ? እና ባህታዊ አባ ዮሐንስ በደቡብ ጎንደር አፈሯናት አካባቢ በአንበሳሜ ከተማ የሚስተዳደር ወንቅሸት ገብርኤል ገዳም ነው። ይሄ ገዳም በሕገ ቤተ ክርስቲያን አይመራም። ቤተ ክህነት አያውቀውም። የደቡብ ጎንደር ሊቃነ ጳጳሳት ጳጳስ አያውቁትም። የጎንደር ሊቃውንት አያውቁትም። ነው የምንወጋገዘው በሰፈር ነው፣ በጎጥ ነው የምንተቻቸው። ጥላቻችን፣ ስብከታችን ሁሉ ከጎጥ ጋር የተያያዘ ነው። ከእምነት ጋር ከሆነ አባ ዮሐንስም ሆነ አባ ግርማም ሆነ አጽማቂያም ሊቃውንትም ሆነ አጠፉ ከተባለ ቤተ ክርስቲያን ሕግ የላት፣ መስፈርት የላት፣ የምታስተካከልበት የሊቃውንት ጉባኤው የለም፣ ሲኖዶስ የለም። ቤተ ክርስቲያናችን በአሁኑ ሰዓት በተለያዩ ቤተ እምነቶች ታርጌት ተደርጋ ምእመናኗ የሚገደልባት ቅድስት ቤተ ክርስቲያን፣ ምእመናኗ የሚሳደድባት ቅድስት ቤተ ክርስቲያን ልጆቿ አንድ ሆነው በአንድ አስተሳሰብ በአንድ አመለካከት በህብረት ቁመው የቤተ ክርስቲያንን ሕግና ስርዓተ አምልኮ መጠበቅ ሲገባቸው ልዩነታችንን በሊቃውንት ጉባኤው በሲኖዶሱ በውስጥ በምክክር ማጥበብ፣ ማስወገድ፣ ማቀራረብ ስንችል በሶሻል ሚዲያ የአጥማቂ ወገን በአንድ መስመር የሊቃውንቱ ደጋፊ በአንድ መስመር ሆኖ ሲወጋገዝ፣ ሲሰዳደብ፣ ሲለያይ እናያለን። ይሄም ከሆነ ሰንበትበት ብሏል። ሶሻል ሚዲያውን ገብታችሁ የምታዩ ከሆነ እና አባ ግርማ ደጋፊ እና አባ ዮሐንስ ደጋፊ እና አባ ገብረ ኪዳን ደጋፊ እና ሊቀ ሊቃውንት ገብረ መድን ደጋፊ እንዲሁም ሌሎች ሊቃውንቶች አጥማቂያኑን ሲተቹ፣ ሲያዋረዱ፣ ሲሰድቡ፣ ሲያንቋሽሹ ክህነታቸውን ሁሉ ቀምተው አቶ ግርማ አቶ ዮሐንስ ሲሉ እናያለን፣ እንሰማለን፣ እንመለከታለን። ይሄ ጆሮአችን ጠግቦት የሰለቸው ጉዳይ ነው። በአጥማቂያኑ ወገን ደግሞ የሊቃውንቱን አስተሳሰብ ወይም ትምህርት ነቀፋ እያወረዱ
ሊቃውንቱን ሲሳደቡ፣ ሲያዋርዱ፣ ሲተቹ እናያለን። ይህ ሆኖ ሳለ ግን በአንድ በኩል መናፍቃኑ ዓለም የእኛን መለያየት የእኛን ከሁለት ጎራ መከፋፈል ያየ የተመለከተ እኛ በተናገርናቸው ልዩነት እኛ ባቀረብናቸው የትምህርትና የቡድን ልዩነት ሌሎቹ በሶሻል ሚዲያ እየተቹን እያዋረዱ ኦርቶዶክስ ላይ ጣታቸውን እየጠቆሙ ሲሰድቡንና ሲረግሙን ይውላሉ። የኛ ልጆች ደግሞ ከመናፍቃኑ ጋራ መከራከርና መነጋገር ብቻ ሳይሆን እስፐሳችን በመጠላለፍ ላይ እንገኛለን። እንግዲህ በቅድስት ቤተ ክርስቲያናችን በውስጥም በውጭም ባለው ጸረ ኦርቶዶክስ የተፈተነች ትገኛለች። እኔ ትናንትናም ልናገረው የፈለኩኝ ሊቃውንቱ ምን ነካው? ሊቃውንቱ እኮ መወሰን ነው የሚችል። አባ ባህታዊ አባ ዮሐንስ ትክክል ናቸው አይደሉም? በሊቃውንት ጉባኤ መወሰን ወስኖ ለአባ ዮሐንስ መስጠት፣ የሚታረሙ ከሆነ ማረም፣ የማይታረሙ ከሆነ ቤተ ክርስቲያን ማውገዝ ትችላለች። ይህን ማስደረግ የሊቃውንቱ ድርሻ ነው። ይህን ማድረግ የሲኖዶሱ ድርሻ ነው። ግን እኛ ማን በሰጠን ስልጣን ነው አንድን የቤተ ክርስቲያን አጥማቂ አቶ እከሌ እያን አትፍረድ ይፈረድብሃል እንደተባለው ሁሉ ራሳችን ክህነት እንደሰጠን ራሳችን ክህነት የምናነሳ ስንራገምና ስንሳደብ የምንውለው ማን መብት ሰጥቶን ነው? በዚህኛውስ ወገን ማን መብት ሰጥቷችሁ ነው ሊቃውንቱን ስታወግዙ፣ ስትሳደቡ፣ ስትራገሙ የምትውሉ? እኔ ግን ሊቃውንቱም ሊቃውንቴ ነው፣ መምህራኖቼ ናቸው፣ አከብራለሁ። የማክበርም ግዴታም ውዴታም አለብኝ። አባቶችንም አጥማቂዎችን ትክክል ናቸው አይደሉም ብዬ የምመዝንበት አንደበትና አቅም የለኝም። ቤተ ክርስቲያን ግን አክብራ አግና በቦታው ላይ እስካስቀመጠቻቸው ድረስ አከብራቸዋለሁ። መስቀላቸውን እሳለማለሁ፣ እነሱንም አከብራለሁ። በአባትነት ማዕረግም አይንም አያቸዋለሁ። ቅድስት ቤተ ክርስቲያን ግን ትክክል አይደሉም ብላ ስታወግዛቸውና ከቤተ ክርስቲያን ስታግዳቸው እኔም መስቀላቸውን አልሳለምም፣ ከቤተ ክርስቲያን የሕግና ስርዓትም አልወጣም። ቤተ ክርስቲያን እየቀደሱ እያወደሱ እያገለገሉ በቤተ ክርስቲያን እየተመላለሱ መስቀል ይዘው እያሳለሙ እየባረኩ በቤተ ክርስቲያናችን ስፍር ቁጥር የሌለው አማኝ አባቴ እያላቸው እያከበራቸው አንተ ስትሰድባቸው ያ አማኝ በወንቅ እሸት ቅዱስ ገብርኤል ቤተ ክርስቲያን የሚያስቀድሰው የሚያስወድሰው በንግስ በበዓሉ እንደዚህ በስቱ የሚታየው ህዝብ ቁልጫ ነው መስሎ የሚታያችሁ? ይህ ህዝብ ግለሰብ የሚያመልክ መስሎ ነው የሚታያችሁ? ይህ ህዝብ እኮ ቅዱስ ገብርኤልን ብሎ በዛ ቦታ ተገኘ እንጂ አባ ዮሐንስን ብሎ ተገኘ። እናንተ ግን የምታወሩት፣ የምታስነግሩት፣ የምትናገሩት የአባ ዮሐንስ አማኞች ብላችሁ ነው ስትናገሩ የምንሰማችሁ። የአባ ዮሐንስ ተከታዮች ስትሆኑ ነው የምንሰማችሁ። ይህ ሁሉ ህዝበ ክርስቲያን በወንቅ እሸት ገብርኤል የተገኘው የአባ ዮሐንስ ተከታይ ነው? የአባ ዮሐንስ አማኝ ነው? አባ ዮሐንስን ነው የሚያመልክ? አባ ዮሐንስን ነው የሚከተል? ይህ ህዝበ ክርስቲያን እግዚአብሔርን አያውቅም? ፈጣሪውን አያውቅም? ለቅዱሳን መላእክት አይሰግድም? ቅዱሳንን አያከብርም? ድንግል ማርያምን አያከብርም? ጌታውን መድኃኒቱን ኢየሱስ ክርስቶስ የሞተለትን የተሰቀለለትን የተነሳለትን ዳግም የሚመጣውን አምላኩን አያውቅም?
ህዝቡን ምን ያህል ብትንቁት ነው ምን ያህል ብትንቁት ነው ይሄን ህዝብ ሰፈርተኞች ጎጠኞች ምን ያህል ብትንቁት ነው ይሄን ህዝብ የህዝብ እኮ ከአራቱ ማዕዘን እየጎረፈ ወደ ወንቅሸት ገብርኤል የሚሄድ የቅዱስ ገብርኤልን ተአምራትና ገድል ለማየት ለመመልከት ለመፈወስ ለመዳን ለአምላኩ ለመድኃኒቱ ለኢየሱስ ክርስቶስ ለመስገድ እንጂ አንድ ተራ ባህታዊ ግለሰብ እንደኔ እንዳንተ እንደማንም ኃጢአተኛ በኃጢአት የሚመላለስ ሰው ለማምለክ የሚመላለስ የተዋሕዶ ልጅ የለም። በየጸበል ቦታው የሚንከራተቱ ምእመናን ድነትን ፍለጋ እንጂ አባ ግርማን ፍለጋ አይደለም። ግን ይህንን አባ ዮሐንስ ገር ላላቸው ፎቶአቸውን አስቀምጠው ያሰግዳሉ፣ ያዘምራሉ፣ ወዘተ ወዘተ የሚለው ውንጀላዎችን በሙሉ ይህን አድርገው ከሆነ ቅድስት ቤተ ክርስቲያን አባ ዮሐንስን አባ ግርማ ልትጠይቃቸው ይገባል። ከዛ የተረፈ ግን በሐሜት በወሬ የአንድን የቤተ ክርስቲያን አባት ክብር ዝቅ ለማድረግ የምትሞክሩ ግለሰቦች አባ ዮሐንስን በሰፈራቸው በጎጣቸው በተወለዱበት አካባቢ ለመጥላት ለማቃለል ዝቅ ለማድረግ ካልሆነ በስተቀር ቤተ ክርስቲያን የጋራችን ነች። ቤተ ክርስቲያን የሁላችን ነች። ተዋሕዶ እምነት አባቶቻችን ሙተው ራሳቸውን መስዋዕት አድርገው ያጸኑልን ያቆዩልን እምነታችንን እኛ ዛሬ በሰፈርና በጎጥ እየተለያየን አማኙን ግራ የምናጋባበት መስመር መሆን የለበትም ነው። ስላዳመጣችሁኝ አመሰግናለሁ።